ከ3 ዓመታት በፊት በአነስተኛ ዋጋ በቀላሉ በየቦታው ይገኝ የነበረው ሽንኩርት በኋላ ግን ሲጠፋና ሲናፈቅ ዋጋው እንዴት ሰማይ እንደነካ ሁላችንም እናስታውሰው ነው። ይሄ የሳይኮሎጂ እውነታ በሴቶችና በወንዶች ግንኙነት ውስጥም በትክክል የሚሰራ ነገር ነው። አንዲትን ሴት ያለ ረፍት የምታሳድዳትና ሁሌ የምትከተላት ከሆነ ዋጋህን በገዛ እጅ እያረከስከው ነው። ዛሬ በዚህ ቪዲዮ ሴቶችን ከመከተልና ከመለማመጥ ይልቅ እነሱ ራሳቸው አንተን እንዲከተሉና እንዲያሳድዱ የሚያደርጉ እጅግ አስገራሚ የሳይኮሎጂ ህጎችን እንመለከታለን። ራሷን ውድ ሳታደርግብህ ቀድመ ራስህን ውድ የምታደርግባቸውን ወሳኝ ጥበቦችን በጥልቀት እነግርሃለሁ ማለት ነው። እንደተለመደው ይሄ ቪዲዮ በዋዛ የማይታይ ስለሆነ ወረቀትና እስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። ሴትን ማሳደድና እንደ ቆቅ ማጥመድ ለብዙ ወንዶች ትክክለኛ መንገድ ይመስላቸዋል። ነገር ግን ብዙ ወንዶችን ተስፋ የሚያስቆርጥና አሰልቺ ተግባር ነው። ታዲያ ዛሬ በዚህ ቪዲዮ የምነግርህን ህጎች በሚገባ የምትተገብር ከሆነ ራሷ ትከተላለች እንጂ አንተ አትከተላትም፣ አትለምናትም። የትኛዋ ሴት ላይ ደግሞ የትኛውን ህግ ብትጠቀም ጥሩ ነው የሚለውንም በዚህ ቪዲዮ መልስ የምታገኝበት ይሆናል። የመጀመሪያው የሳይኮሎጂ ህግ ቶሎ ምላሽ አትስጣት የሚል ነው። አጭር ቴክስት ጻፍላት፣ ትንሽ ኮራበል፣ ጊዜ ውሰድ። ስትጽፍላትም አጭር ነገርን ጻፍ። ማስረዘም ብዙ ፍላጎት እንዳለ ያሳስብባል። ብዙ ባለማውራት ሚስጥር ሆነባት። ሁሉን ነገር አትንገራት። አንዳንድ ወንዶች ለሆነች ሴት ቴክስት ሲጽፉ ዝም ብለው ደብተር የሚሞላ አይነት ቴክስትን ይጽፋሉ። አጠር ያለ ነገር መጻፍ በሚኖርብህ ሰዓት አጠር ያለ ነገር ጻፍ። ከዛ ውጪ ደግሞ ስትጽፍላት እሷ መመለስ የሚገባትን ካንተም የሚጠበቀውን በአግባቡ መልስላት እንጂ ደንጋጭ ወንድ መሆን የለብህም። ሁለተኛው ደግሞ መከተልህን ተው። በጣም ተፈላጊ ነገር ዋጋው ውድ ነው አይደል? በጣም ስትከተላት ዋጋዋን ከፍ ታደርግባለች። ሽንኩርት ከ3 ዓመታት በፊት በትንሽ ብር ተሽጦ ያውቃል። የትም ቦታም በቀላሉ በመገኘቱ ዋጋው ረክሷል። በኋላ ላይ ደግሞ ሽንኩርት አልገኝ ሲል 1 ኪሎ ሽንኩርት በ150 ብር ተገዝቷል። አየ፣ ይቺ ሴት በጣም የምትከተላት ከሆነ ዋጋዋን ከፍ ታደርጓለች። እንደምትፈልጋት ምልክት አሳይ። ቀጥሎ ግን ብዙ ትኩረት አትስጣት። ራሷን ውድ ሳታደርግብህ አንተ ቀድመ ዋጋህን አሳድግ። ራስህን ውድ አድርገው። እንድታሳድድህ የምትፈልግ ከሆነ ማሳደድህን አቁም። በራስህ የምትተማመን ኮራ ያልኩን የሷ መኖር ባንተ ህይወት ላይ ምንም ሚና እንደሌለው አሳያት። በራስ መተማመንህና እርግጠኛነትህ ተመልሶ ወደ አንተ ይስባታል። በራስህ ተማመን። ባንተ ህይወት ውስጥ እሷ መጣችም ቀረችም ምንም የሚጨመር የሚቀነስም ነገር እንደሌለ ማሳየት አለብህ። እሷ ብትመጣ በቃ አብራችሁ ደስተኛ ሆናችሁ ልትኖሩ ትችላላችሁ። እሷም ደስተኛ ሆና አንተም ለሁለታችሁም የሚጠቅም ነገር እንደሆነ ማሰብ አለብህ። ከዛ ውጪ ግን እሷ ስለቀረች አንተ ከህይወትህ ምንም የሚቀነስም የሚጨመርም ነገር እንደሌለ በሚገባ ማሳየት አለብህ። በራሱ የሚተማመን ሰው መሆን አለብህ። ዋጋ እንዳለ ዋጋን ከፍ አድርጋ አሳያት። ምልክት ስጣት። እንደምትወዳት አሳያት። እንደምትፈልጋትም አሳያት። ነገር ግን እንዳታሳድዳት። ሶስተኛው ደግሞ ከሙገሳና ከአድናቆት በኋላ ጸጥ በላት። ሴት ልጅ ቆንጆ ነሽ፣ ታምሪያለሽ፣ ውብ ነሽ ከሚል ሙገሳ በኋላ ትኩረትን መንሳት የበለጠ ጉጉትን ይፈጥርባታል። በጣም ባደነካት መጠን ዝም ስትላት እንደ ብዙ ወንዶች ያሳድደኛል ብላ ትጠብቃለች። በምላሹ አንተ ግን ዝም ስትላት ፍቅርና ፍላጎት ያድርባታል። ስታደንቃት የስሜት እሳቷን በውስጧ ታቀጣጥሏል። ያንን እሳት ራሷ ትሞቀው፣ አብራት ግን እንዳትሞቅ። እሳቱን ትተላት አንተ ዞር በል። ያንን የመደነቅ ስሜት ትፈልገዋለች። ድጋሚ ወደ አንተ ትመጣለች። በጣም ቆንጆ እንደሆነች፣ ውብ እንደሆነች፣ የሚማርክ ነገር እንዳላት ንገራት። ከዛ ግን አንተ እጥፍ በል። በቃ እሷ እዛ ጋር ወይኔ እንደዚህ ያለኝ አደነቀኝ እያለች በምትቆይበት ሰዓት አንተ እንደ ሌሎች ወንዶች እሷን ስትከተል መኖር የለብህ። ይመጣል በላ ስትጠብቅ መቅረትን ማሳየት ይኖርባል። አራተኛው ደግሞ ምክንያታዊ የሆነ በሐሳብ ተቃውማት። ሴቶች የሚበልጣቸውን ሰው ይማረኩበታል። ብዙ ጊዜ ሴቶች በሐሳባቸው ሁሉ የሚስማማና ያሉትን ነገር በሙሉ እሺ የሚላቸውን ወንድ እንደ ጓደኛ እንጂ እንደ ፍቅረኛ መቀበል አይፈልጉም። ሴቶች ፈተና ይወዳሉ። የሚፈትናቸው የሚያልፋቸውና ስቃይ የሚሆንባቸው ነው እንዲፈልጋሉ። ይሄ ለቀላል ነገር አለመማረክ
ሴቶች የሚበልጣቸውን ከመፈለግ የሚያመጡት ሐሳብ ነው። ሐሳቧን አክብር፣ ተከራከራት፣ የግል አመለካከትህን አሳያት፣ ከሷ የተለየ መሆንህን አሳውቃት። በጣም ትደሰታለች፣ ፈተናና የሚወደድ ስቃይም ትሆንባታል እንጂ እሷ ያለችውን ነገር በሙሉ እሺ አዎ ልክ ነሽ የምትል አይነት ወንድ መሆን የለብህም። ነገር ግን ስትከራከራት ወይም ደግሞ ከሷ ሐሳብ ጋር ተቃራኒ ስትሆን ምክንያታዊና በእውቀት የተደገፈ ሰው መሆን ይኖርባል ማለት ነው። አምስተኛው ሌሎች ሴቶችን ማድነቅ ነው። ሴቷን በቅናት ስሜት ላንተ እንድትሳብ የሚያደርግ የሳይኮሎጂ ጨዋታ በሷ ፊት ሌሎች ሴቶችን ማድነቅ ነው። ራሷን አንተ ከምታደንቃቸው ሴቶች ጋር ማወዳደር ትጀምራለች። ሌሎች ሴቶች ያላቸውን ውበት፣ የሥራ አቅምና አለባበስ አድንቅላት። እነዛ ሴቶችን አወድሳቸው፣ አሞግሳቸው። ጀግና እንደሆኑ፣ የሥራ ሰው እንደሆኑ፣ ብርቱ ጠንካራ እንደሆኑ ንገራት፣ አሳውቃት። እነሱንም የሚያገባ ወንድ የታደለ ወንድ እንደሆነ ንገራት። ያኔ እሷም ወይኔ ጉዴ በቃ እንደዚህ አይነት ሴት መሆን አለብኝ ማለት ነው፣ ያቺን ሊያገባ ነው፣ እንትናን ሊያገባ ነው፣ በጣም ይደንቃታል፣ እንደዚህ ሊሆን ይችላል፣ ትቶይ ሊሄድ ይችላል ምናምን እያለች እየተደነባበረች እንድታሳድድ ወደ አንተም እንድትቀርብ ማድረግ ትችላለህ ማለት ነው። ስድስተኛው ደግሞ ከሌሎች ሴቶች ጋር ሆነ አሳያት። ይኸውልህ ተፈላጊ መሆንን ሁሉም ሰው እንደሚወድ ሴቶችም እንደሚፈልጉ አሳያት። ብዙ ጊዜ ሴቶች ሌሎች ሴቶች የሚከተሉትን ወንድ ይወዳሉ፣ ሊያገኙትም ይጓጓሉ። አንተ ሌሎች ሴቶች ጋር መታየትህ በምትወዳት ሴት ዘንድ የውድድር መንፈስን ይፈጥራል። አንተን ለማግኘት ቅናት ያድርባታል። በማህበራዊ ሚዲያና በህዝብ መገናኛ ቦታዎችም ከሴቶች ጋር ለመታየት ሞክር። ከሴቶች ጋር ተግባቢና መልካም ግንኙነት ያለው ወንድ መሆንን አሳያት። ይህንን ነው ማድረግ ያለብህ። ከየትኛውም ሴት ጋር ተግባባ፣ ሳቅ፣ ተጫዋች መሆንንም ማሳየት አለብህ። ይሄኔ ያቺ ሴት ወደ አንተ መምጣት ትፈልጋለች፣ አንተን መቅረብ፣ ካንተ ጋር መሆን ትመኛለች። ከነዛ ሴቶች መካከል ነጥላ የሷ ማድረግና አሸናፊ ሆና መታየት ስለምትፈልግ ትከተላለች፣ ታሳድዳለች ማለት ነው። ቀጣዩና ከዚህ ጋር የሚገናኘው ሐሳብ ደግሞ ብዙ ሴቶችን ማውራት ነው። ከብዙ ሴቶች ጋር የፍቅር ቀጠሮ ካለ በራስ መተማመን ይጨምራል። ትኩረትን አንዲት ሴት ላይ ብቻ አታድርግ። ሴቶች ጋር የማውራት ልምድና አቅምን ፍጠር። ብዙ ሴቶችን ማውራት አንደኛው ላይ ብዙ ትኩረት እንዳይባክን ወይም ደግሞ ብዙ ጊዜ እንዳታጠፋ ያደርጋል። ይህም ማለት ደግሞ ዱርዬሁን፣ ዘመን አመጣሽ ባካኝሁን እያልኩ ሳይሆን በቃ ከተለያዩ ሴቶች ጋር ግንኙነት ወይም ደግሞ የፍቅር ቀጠሮም ሊኖር ይገባል እንጂ አንዲት ሴት ላይ ሙጥኝ ብለ ሞትኩልሽ ህይወቴ ባዶ ሆነ የምትል አይነት ወንድ መሆን የለብህም ማለት ነው። ስምንተኛው ደግሞ ችላ በላት። ሴትን ችላ ማለት በጣም ትክክለኛው ወደ አንተ እንድትሳብ የሚያደርጋት ዘዴ ነው። የሚያሳዝነው ግን ብዙ ወንዶች አይጠቀሙበትም። ሴትና ድመት በጣም ትኩረትና እንክብካቤን ይፈልጋሉ። የነሱ ምግብ ትኩረት ማግኘት ነው። ሴት ልጅ 1 ሰዓት መስታወት ፊት ቆማ ለ3 ሰዓታት ሜካፕና ጸጉሯን ተሰርታ ስትወጣ ያንን የምታደርገው ትኩረት ለመሸመት ነው። ያንን ሁሉ ሰዓት ሜካፕ ስትቀባ፣ መስታወት ስታይ፣ ስትገላበጥ፣ ሰውነቷን 10 ስትመለከት ቆይታ የምትወጣው ሰው እንዲያያት፣ ሰው የተቀባችውን ሜካፕ፣ የተቀባችውን ሊፕስቲክ፣ የለበሰችውን ልብስ እንዲያይላት ነው። ስለዚህ ትኩረት ትፈልጋለች። ትኩረት ካጣች ደግሞ ትበሳጫለች። ሴት ልጅ ከምትበልጠው ሰው ጋር ፍቅር አይዛትም። ይልቁኑ በሚበልጣት ወንድ ነው የምትማረከው። ለምን ካልክ እሷ ሜካፕ ጨርሳ ብዙ ፕሮሰስ አድርጋ ራሷ ላይ ኢንቨስት አድርጋ ስትወጣ ከሚያንሳት ወይም ደግሞ እሷ ከምትበልጠው ሳይሆን እሱ ከሚበልጣት ከተዋበ ውብና ማራኪ ከሆነ ወንድ ጋር ብዙ ብር ባይኖረው እንኳን ያለውን ልብስ አጥቦና ንጹህ አድርጎ ራሱን ከሚጠብቅ ወንድ ጋር ፍቅር ሊይዛት ነው የሚችለው። ያንተን ትኩረት ፍለጋ ስትባዝን አንተ ግን አይተ እንዳላየ ሰምተ እንዳልሰማ ሆነባት። ሌሎች ሲያደንቋት አንተ ዝም በላት። በልብህ እየማረከች መሆኑን ግን አትርሳ። ችላ በላት ማለት ግን ዝጋት ወይም ተጣላት ማለት አይደለም። በጥበብ ወደ አንተ እንድትሆን አድርጋት ማለት ነው። አንተን የማወቅ ጉጉት እንዲኖራት፣ አንተን ለማወቅ ጥረት እንድታደርግ በጥበባዊ መንገድ ተጠቀም እያልኩ ነው እንጂ ዝጋት ወይም ደግሞ ተጣላት እያልኩ አይደለም። 9ኛውና የመጨረሻው ደግሞ አይንህን ከአይኗ ንቀልም ቢለው ነው። አንድ ሰው ስትፈልገው በጣም ትኩር ብለህ ትመለከተዋለህ። በአንጻሩ ደግሞ እንደማትፈልገው ስታቅ እይታን ከሱ ታነሳል። ይኸውልህ የምትፈልጋትን ሴት በሙሉ አይንህና በሙሉ ትኩረት አትመልከታት። አይንህን ከሷ ላይ አንሳ። እንደ ተውካት ትኩረት እንደማትሰጣት ሲሰማት ወደ አንተ መሳብ ትጀምራለች።
ድንገት ታያትና ቶሎ ዓይንህን ዞር ታደርጋለህ። ይህ ሰው ይፈልገኛል ወይስ ደግሞ አይፈልገኝም የሚል ጥያቄ በውስጡ አድሮ ወደ አንተ ትቀጥላለች። ስለዚህ አንተ ዓይንህን ከዓይኗ ላይ ልቀል። ሁሌም ፍጥጥ ብለህ ሙዝዝ ብለህ በደከም ዓይኖች በፍቅር በተጎዳ ስሜት እሷን መመልከት የለብህም ማለት ነው። እንግዲህ እነዚህ በዛሬው ቪዲዮ ያነሳናቸው የሳይኮሎጂ ህጎችን በሚገባ በመጠቀም አንዲትን ሴት አንተ ከመከተል ይልቅ እሷ እንድትከተልህ ራሷንም ውድ ሳታደርግብህ ቀድመህ አንተን ውድ የምታደርግበትን መንገድ የሚጠቁሙ ናቸው ማለት ነው። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ መሰናዶዎችን ይዘን ዳግም ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል በአክብሮት እንጋብዛለን። የሰዓቱን ግን በዚሁ እናጠናቅቃለን። ይመቻችሁ።